ከፍተኛ የሎጂስቲክ ከፍተኛ የመሳሪያ ድጋፍ ቲፒኤልኤፍ እያገኘ ስለመሆኑን ብልጽግና ገምግሟል። ከፍተኛ ሊባል በሚችል ደረጃ ማለት ነው። ይሄም መለስ ብሎ ጉዳዩን እንዲያጤን አድርጎታል። ግን ብልጽግና ግን በዚህ መጠን እየተደገፈ ነው ወይ የሚል ግምገማ ውስጥ ነው የገባው። ድጋፋቸው እኔን ጫና ውስጥ ከተው የራሳቸውን ፍላጎት ለማሳካት ብቻ ሳይሆን እኔን መጣል የሚያስችል አቅም ሁሉ ቲፒኤልኤፍ እስኪኖረው ድረስ ነው ለካ እየደገፉት ያሉት የሚለው ነገር ትንሽ አስደንግጦታል። ያው እሱ የጠበቀው ከሱዳን ጋር ችግር አለ፣ ከግብፅ ጋር ችግር አለ፣ ከኤርትራ ጋር ችግር አለ። የእነዚህ አካላት ድጋፍ ግፋ ቢል የራሳቸውን ፍላጎት በቲፒኤልኤፍ በኩል ጫና በመፍጠር ብልጽግና ወደነሱ የብልጽግናን እጅ መጠምዘዝ ነው በቃ ዋናው ፍላጎትና የነሱን ፍላጎት ማሳካት ነው። አሁን ግን ሸረሪና ላይ ባየው ጉዳይ ግን ድጋፋቸው ከዛም ከፍ ያለ ነው። በጣም ከዛም ከፍ ያለ መሆኑን ተረድቷል። ከዚያ አኳያ በሶስተኛ ደረጃ የምናየው ምን ብሏል? ይሄ ጉዳይ የጂኦፖለቲካ ውጥረት ከዛ ጋር የተያያዘ ነው። በቃ እዚህ ጂኦፖለቲካው ላይ ወይም ቀጠናው ላይ ፍላጎት ያላቸው አካላቶች አሉ። እነ ግብፅ፣ ሻዕቢያም፣ ሱዳንም በተለይ ከቲፒኤልኤፍ ጀርባ ሆኖ ማለት ነው። በቃ ይሄ ቀጥታ በቲፒኤልኤፍ በኩል የራሳቸውን ፍላጎት ማስፈጸም ነው የፈለጉት ነው። በቃ እኔን ጥለው እኔን አውርደው እንደዛ ነገር ነው ማሳካት የፈለጉት በሚል ጉዳዩን በጣም ሰፊ አድርጎ ተመልክቶታል። ከቲፒኤልኤፍ ጋር የተያያዘ እና በቃ በቲፒኤልኤፍ በኩል እኔን ውጥረት ውስጥ ከተው ጫና ውስጥ ከተው ፍላጎታቸውን ለማሳካት የሚያደርጉት ጥረት ነው ብቻ ሳይሆን ከዛም ከፍ ያለ ምናልባትም መንግስትን መጣል ብቻ ሳይሆን ኢትዮጵያንም 3-4 ምናምን አይነት ነገር የማድረግ እና ደካማ የሆኑ ስቴቶችን የመፍጠር ሁሉ ፍላጎት ሁሉ ሊሆን ይችላል። በዛ አይነት ደረጃ ጉዳዩን በጣም ሰፊ አድርጎ በጣም ለጥቶት ተመልክቶታል በብልጽግና በኩል። ይሄ ደግሞ ከሆነ ትንሽ ይከብዳል። በመጨረሻ ያየው የዓለም አቀፉ ማህበረሰብ እየፈጠረ ያለው ጫና በተለይ በቲፒኤልኤፍ በኩል እንደሚፈለገው ውጤት አላመጣም የሚል ነው። ማዕቀብ ቢጥሉም ጫናም እያደረጉ ቢሆንም ነገር ግን በሚፈለገው ደረጃ ግን ውጤት ሊያመጣ አልቻለም ማለት እምብዛም ነው የሚል ነገር ገምግሟል በብልጽግና በኩል። እነዚህ ግምገማዎችን ነው እንግዲህ መሰረት አድርጎ ምን ማድረግ አለብን የሚለው ላይ የደረሰው ማለት ነው። አንደኛው ወታደራዊ ጥንካሬን መፍጠር ነው። በተለይ በድንበር አካባቢ ላይ ይሄ የሱዳን ድንበር አካባቢ ላይ ከህዳሴ ግድብም ጋር የተያያዘ ፍላጎት ይኖራል። ዋነኛ እንደውም እንደዛም አድርጎ ምን የገመገሙት። ስለዚህ እዛ አካባቢ ላይ የድንበር ቁጥጥሩ በጣም የላላ በመሆኑ ምክንያት በተለየ ሁኔታ እዛ ላይ በጣም ከፍተኛ የሆነ ወታደራዊ ክምችት እንዲኖር ማድረግ እና ጠንካራ የሆነ ወታደራዊ ስምሪት እንዲኖርና ድንበር አካባቢን በጣም መቆጣጠር ያስፈልጋል እና በኃይል ራስን በጣም ዝግጁ ማድረግ ያስፈልጋል። አንዱ ይሄንን ነው እንግዲህ ተጣምረው ነው እየመጡ ያሉት። አንድ ሁለተኛ ከፍተኛ ሊባል የሚችል የመሳሪያ የሎጂስቲክ ድጋፍ እያገኙ ነው ያሉት። ሁለት እነ ግብፅ በራሱ በዚህ ግጭት ብልጽግናን እጁን ጠምዝዘው አይደለም እጁን ጠምዝዘው ሳይሆን ራሳቸው በቃ በቀጥታም ይሁን በተዘዋዋሪ ተሳትፈውበት ፍላጎታቸውን የማስፈጸም ፍላጎት አላቸው። ቀጠናው ላይ ያለውን ፍላጎት የማስፈጸም ፍላጎት ብልጽግናን እጁን ጠምዝዘው ለነሱ ፍላጎት እንዲገዛ ማድረግ ብቻ አይደለም፣ ከዛ ሁሉ ያለፈ ነው። ራሳችን ቀጠናውን እንደ አዲስ መስራት አለብን የሚል አይነት ነገር ማለት ነው። ለወደፊቱም ቢሆን ስጋት
ኢትዮጵያ መሆን በማትችልበት አይነት ደረጃ ላይ ማድረስ የሚያስችል አይነት እቅድ ነድፈው ነው እየገቡበት ያሉትና ከፍተኛ የሆነ የሎጂስቲክ ከፍተኛ የሆነ የመሳሪያ ድጋፍ እያደረጉ ነው ያሉት። ያስክቶታል። የዓለም አቀፉም ማህበረሰቡም ጫና እምብዛም ውጤታማ አይደለም በሚል በቃ ወታደራዊ ጥንካሬን በጣም ማጠናከር አለብኝ የሚል ነገር ገምግሟል። ሁለተኛው መነጋገር አለብን የሚል መነጋገር አለብን። እንደውም ንግግሩ የፕሪቶሪያ ስምምነትን ሪቫይዝድ እስከማድረግ ድረስ ሁሉ ከቲፒኤልኤፍ ጋር በፕሪቶሪያ ስምምነት መሰረት መነጋገር አለብን። በቃ ወቅቱን ባገናዘበ አይነት መልኩ ሪቫይዝ ማድረግ ሁሉ ካለብን የፕሪቶሪያ ስምምነትን እዛ ድረስ ሁሉ መነጋገር መቻል አለብን ደግሞ የሚሉ አካላቶችም ትንሽ አሁን ድምጻቸው ከፍ እያለ ነው። እነዚህ አካላት በአብዛኛው ከኦሮሚያ ብልጽግና ያሉ ናቸው። ኦሮሚያ ብልጽግና ላይ ማለት ነው። ያው እንግዲህ ግምገማውን ካያችሁ ትንሽ ያስፈራል። ያንን ነገር አይተው ለምንድን ነው ይሄን ዋጋ የምንከፍለው ነው። በቃ አሁን ላይ ለግብፅ ጂኦፖለቲካዊ ፍላጎት ዋነኛ አካል ተደርጎ እየተወሰደ ያለው ቲፒኤልኤፍ ከሆነ ለምንድን ነው እሱን ስበን ማናወጣው? ለምን ዋጋ እንከፍላለን? ለምንድን ነው ዋጋ የምንከፍለው የሚል ከፍ ያለ ድምፅ እየተነሳ ነው ያለው። በቃ የቲፒኤልኤፍ ፍላጎት ወልቃይት ነው። ለወልቃይት ብለን ብልጽግና ለምንድን ነው በዚህ መጠን ዋጋ የሚከፍለው? ለወልቃይት ብለን ለምንድን ነው በታሪክ ውስጥ ያገኘነውን ትልቅ እድል እና ድል ምናበላሸው? በምን ምክንያት ነው ማለት አያስኬድም የሚል አይነት ነገር እየተነሳ ለዛ ነው ራሱ ፕሪቶሪያንን መልሰን ራሱ ማየት ካለብን ድጋሚ ቁጭ ብለን መገምገም እና ሪቫይዝ ሁሉ እስከ ማድረግ ድረስ ከቲፒኤልኤፍ ጋር መነጋገር አለብን የሚል። ምክንያቱም ጥምረቱን ልናፈርስ የምንችለው በዛ ነው። እነ ግብፅ ከፍተኛ ሎጂስቲክ ከፍተኛ መሳሪያ መድበው ጂኦፖለቲካዊ ፍላጎታቸውን በራሳቸው ማስፈጸም የሚችሉበትን አይነት መንገድ የከፈተላቸው ቲፒኤልኤፍ ነው። የዓለም አቀፉ ማህበረሰብም ጫና እያደረገበት ያለው ግን አልሰራ ያለውም ቲፒኤልኤፍ ላይ ነው። ስለዚህ ይህንን አካል ለምስበን አናወጣውም። ለምንድን ነው ለወልቃይት ብለን ጥያቄያቸው ምዕራብ ትግራይ ነው። ለምንድን ነው ማንሰጣቸው? ወይ ለምን አንሰጣቸውም? ወይም ደግሞ ለምን በዛ ጉዳይ ላይ ለምን አንነጋገርም? ለምን አንደራደርም? የሚል ነገር እያነሱ ያሉ አካላቶች አሉ። ይሄ እንዳልኳችሁ በአብዛኛው ከኦሮሚያ ያሉ አካላቶች ናቸው። ከስጋት ብቻ ግን ተያይዞ መታየት ያለበት ጉዳይ አይደለም። ይሄ በኦሮሞ ብልጽግና በኩል ያሉ አካላቶች የሚያቀርቡት ነገር ከስጋት ማለት እንዴ ግብፅ መጣችብን ወይም ስልጣናችንን ልናጣ ነው፣ አደጋ ውስጥ ልንገባ ነው ከሚል ብቻ ሳይሆን ከዛ ብቻ ሳይሆን አሁን ይኖራሉ ተብለው ሊኖሩ ይችላሉ ብለው የሚያስቧቸውንም አይነት ለውጦች ማሰናከል ስለሚፈልጉ ነው። ይሄ በተለይ የምክክር ኮሚሽኑን አልወደዱትም። በተለይ የአዲስ አበባ ጉዳይ እነሱ እንደፈለጉት በዚህ ሂደት ውስጥ መሳካት እንደማይችል ሲያውቁ እንደውም ጭራሽ ይሄ ምክክር ኮሚሽን እየሰራ ያለው ስራ ለነሱ በጣም አደጋ መሆኑን ሲረዱ እንግዲህ አስቡት። ይሄ የምክክር ኮሚሽን ይዞት የሚመጣው ነገር አዲስ አበባ የፌዴራል መንግስት ነች ቢባል ኦሮሚያን 2-3 ምናምን ትሆን ቢባል በጭራሽ ሊቀበሉት የማይችሉት ጉዳይ ነው እና እንዳልኳችሁም እነሱ አይፈልጉትም። ኦሮሚያ ብልጽግና ውስጥ ብዙዎቹ ናቸው እምላችሁ ቲፒኤልኤፍ ከኢትዮጵያ ፖለቲካ መገለልን በበጎ አያዩትም። በጭራሽ እንደዛ አያዩትም። ቲፒኤልኤፍ መኖር አለበት ነው የሚሉት። ቲፒኤልኤፍ እስከሌለ ጊዜ ድረስ አሁን ያለው ፌዴራላዊ ስርዓት፣ አሁን ያለው ህገ መንግስት ከኛ በተቃራኒ ወይም ከኛ ፍላጎት በተቃራኒ በሆነ አይነት መልኩ ይቀየራል የሚል ስጋት አላቸው። በጣም ስጋት አላቸው። ግን ያው ጠቅላይ ሚኒስቴሩ
የእሳቸው ፕሮጀክት ስለሆነ ምን ያድርጉ እንጂ አይፈልጉትም። በኃይል ነው እንዲቀበሉትም እየተገደዱ ያሉት። ለዛም ነው አሁን ላይ የበጠበጡ ያሉት። ይቀጥላል ብጥበታቸውን። በነገራችን ላይ በኋላም ውጤቱን የሚቀበሉም አይመስለኝም። ኦሮሚያ ብልጽግና ነግሬያቸዋለሁ። ምናልባት ጽምዶን በተዘዋዋሪ ሊያግዙን ሊደግፉ ይችላሉ፣ ወይም መፈንቅለ መንግስትም ጨምሩ ሊያስቡ ይችላሉ። ነገሮች እነሱ በሚፈልጉት አይነት መልኩ ማሄድ ከሆነ እዛ ድረስ ሁሉ ሊያስቡ ይችላሉ። ከዚህ ፍላጎት በመነሳት በምክክር ሂደት ውስጥ የሚመጣው ለውጥ ለኛ አስጊ ነው በሚል እንደገና አሁን ቲፒኤልኤፍን ወደ ኢትዮጵያ ፖለቲካ መምጣት የሚችልበትንም እድል መፍጠር ይፈልጋሉ። ሁሌም ያኔም ጦርነቱም ላይ የተወሰኑ ሰዎች እንደዚህ አይነት ፍላጎት ነበራቸው። አሁን ላይ ደግሞ እንዲህ አይነት ግምገማ ሲመጣ ደግሞ በቃ ይህንን ነው በጣም እየገፉበት ያሉት። ለምን አንነጋገርም? ለምን አንወያይም? ለምን አንደራደርም? አስፈላጊ ከሆነ የፕሪቶሪያ ስምምነትን ሪቫይዝድ እስከማድረግ ድረስ ለምንድን ነው ማንነጋገረው? ወልቃይት ምናምን በሚል ብቻ ለምን እኛ በታሪክ ውስጥ ያገኘነውን ትልቅ እድል እናጣለን የሚል ግፊት በብልጽግና በኩል ያሉ በተለይ ኦሮሚያ ውስጥ ያሉት እነሱ እንደዚህ አይነት ጥያቄዎችን ያነሱ ነው ያሉት። ለዛ ነው ኦሮሚያ ማነው ብልጽግና ውስጥ ውዝግብ አለ፣ ስጋትም አለ፣ ፍርሃትም አለ እያልኳችሁ ያሉት ከዚህ ጋር በተያያዘ ነው።